ደስታው ይፋ ሳይሆን በመሀል ላይ ተቋርጠው ሰላም አውርደው በጣም የሚገራርም ታምር ተሰርቶ ነበረ። አሁን ላይ ያ ድራማ ወደኋላ ተመልሰው አብዴት አድርገው በትናንትናው ዕለት ጀምረውታል። የተሰማኝን ሀሳብ በትክክል ሳላሽቃበጥ ሳላሽቋልጥ ሸር አረጋችኋለሁ። እናንተ ምን ተሰማችሁ የሚለውን ሸር አድርጉኝ፣ ተከተሉኝ። ሰላም የምወዳችሁ የኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ ሁላችንም እንደምናውቀው የምንወዳቸው የምናከብራቸው ካፕሎች በትናንትናው ዕለት የተለመደውን ስራቸውን አፕዴት አድርገው ቁጥር 1 በሀይሚቱ ቻናል ላይ ተለቋል። ለምን ወደኋላ ተመልሰው ያቋረጡትን ድራማ እንደገና እንደ አዲስ እንደጀመሩት ባይገባኝም ሁላችንም እንደምናውቀው ባለሳሳት ከ3 ወር በፊት የጀመሩት ድራማ ነበረ። አዲስ አበባ ሁሉን ነገር ጨርሰው በዛ ድራማ ላይ እንዴት አድርገው መተወን እንዳለባቸው፣ እንዴት አድርገው መስራት እንዳለባቸው፣ መጀመሪያ ቪዲዮ መስራት እንዳለበት፣ በዛ የፕራንክ ድራማ ላይ ማን ካስክ ወይም ማስገባት እንዳለባቸው ሁሉን ነገር ከጨረሱ በኋላ ጉዞ ወደ ቡታጅራ ጀምረው ቡታጅራ ላይ እንግዲህ በሃያኛው ክፍለ ዘመን በወረቀት ላይ ደብዳቤ ተጻጽፈው ሀይሚ እንግዲህ ምንም የተፈጠረውን ነገር ግልጽ ሳታደርግ በድንገት ከቡታጅራ ልጠፋ ነው ብላ በወረቀት ላይ ለብሩክ በካሜራማናቸው አማካኝነት እንግዲህ ወረቀት ጽፋለት እሷ አድራሻዋን አጠፋች። ካሜራማናቸውም ለብሩክ ያንን ወረቀት ከሰጠ በኋላ ሁላችንም እንዳየነው ብሩክ እንግዲህ የሀይሚ መጥፋት በጣም አስደንግጦት ፌንት ነቅሎ አስፋልት ላይ ተዘርሮ ነበር። ፕላስ ሆስፒታል ገብቶ ከሆስፒታል ወጥቶ መኖሪያ ቤቱ ተንሰላፎ ሶፋ ላይ ስታዩ ሀይሚ ደግሞ በጉዞ ላይ እያለች ነበር ይሄን ነገር ያየችውና እባክህ ሹፌሩ በእኔ የተነሳ ፍቅረኛ ፌንት ነቅሎ ወርቆ ሆስፒታል ገብቶ አሁን ደግሞ መኖሪያ ቤቱ ሶፋ ላይ ተንሰላፏልና መልሰይ ብላ ልክ ሄዳ አድራሿን ልታጠፋበት የነበረውን እንግዲህ ተመልሳ ወደ ብሩክ መኖሪያ ቤት ከመጣች በኋላ ይቅርታ ባትለውም ዘርበይ አንቺ አበዛሽው፣ ሁሌ ድብቅ ነሽ፣ መቼ ነው ለእኔ ግልጽ የምትሆንልኝ ብሎ እንግዲህ ከመኖሪያ ቤቱ እንዴት አድርጎ እንዳስወጣት ሁላችንም አይተናል። በዚህ አጋጣሚ በሁለቱ መካከል አሁንም ግልጽ ያልሆነላችሁ አሁንም የምትሳደቡ ካላችሁ እኔ ለራሳችሁ ችግር አለባችሁ ማለት ነው። እኔ ካሁን በኋላ በሁለቱ መካከል ምንም አይነት ነገር ቢፈጠር እነሱ ፕራይቬት ላይፋቸውን በግልጽ ስላሳዩኝ በሀይሚና በብሩክ መካከል ምንም ነገር እንደማይፈጠር ሜክ ሹር ሆኜ ስለምናገር ሁለቱንም አንድ አድርጌ ነው በሚሰሩት ስራ ላይ ብቻ ነው አስተያየት የምሰጠውና እና ለማንኛውም ያ ድራማ ያው አዲስ አበባ ላይ ነበረ የተቋጨው። ሲቋጭም ብዙ ውዝግብ ፈጠረ። የሀይሚ ኦዲየንሶችና የብሩክ ኦዲየንሶች ግሩፕ ለብቻቸው ጎራ እዛማዶና ዝማዶ ሆነው እርስ በርሳቸው መሰዳደብ ጀመሩ። ማለት ስለ ራሳቸው ህይወት ምንም ሳያውቁ ስለ ቤተሰቦቻቸው ምንም ሳያውቁ ግን እነ ሀይሚና ብሩኬ ማለት ፍልስ ብለው ዘና ብለው ማንኛውም ሚሊዮነር የሆነ ሰው የሚኖረውን ህይወት እየኖሩ የፈለጉትን ስራ ሰርተው የፈለጉትን ነገር አድርገው እንዲኖሩ ህይወታቸውን ቀለል አድርገው እንዲኖሩ ስራቸውን በቅደም ተከተል ስራቸው ሁለ ነገራቸው አቴንሽናቸው ከስራቸውና ከስራቸው ጋር ስለሆነ እዛ ጋ ይንጫጫ፣ እዛ ጋ ስትሳደብ፣ እዛ ጋ ስትፈንክቸር፣ እዛ ጋ ስታመም እነሱ ሁኬር። እናንተ ግን ጎራ ፈጥራችሁ ስትሰዳደቡ ያንን ድራማ አቋርጠው ከዛ በኋላ ታምር ተፈጥሮ እንግዲህ ብሩክም ሁላችንም እንዳየነው ለሀይሚ ቀለበት አድርጎላታል። ቀለበት ሲያደርግላት ግን ቀላል አርጋችሁ እንዳጣው ቀላል አርጋችሁ አይታችሁ ከሆነ በወንድ እጁ ዲኮር ሰርቶ በቃ ለየት ያለ ፕሮግራም መኖሪያ ቤቷን ውብ አድርጎ አሳምሮ ቤቱን ምናምን በቃ የአቀማመጡን ቀይሮ መጋረጃውን በቃ ሁሉን ነገር በወንድ እጁ ነው የምላችሁ እና ውብዬ አድርጎ ቀለበት ሲያደርግላት ሙሉ እምነቱን ነው ብድግ አድርጎ የሰጣትና ትናንትና ወደ ትናንትናው ስመለስላችሁ ያው ድራማው እንደገና አፕዴት ተደርጎ ነው እየተሰራ ያለው። ይህንን እምነት በለዋ ላይ ተሸክማ እንግዲህ በትናንትናው ዕለት ወደ ቡታጅራ የገቡት አብረው ነው። ማታ ቲክቶክ ላይ ተናቸዋል። በጣም ደክሟቸው ሀይሚም ወደ ቤተሰቦቿ አልሄደችም፣ ብሩክም እናቱ ቤት አልገባም። ብቻ አንድ ላይ ነበሩ። እንግዲህ ሌሊት ወደ እናቱ ወደ ቤተሰቦቿ ጋር አይሸኛትም መቼም። ሀይሚና ብሩክ ማለት ከአሁን በኋላ እጅና ጓንት ናቸው፣ ባልና ሚስት ናቸው። ሰርግ ብቻ ነው የቀረው። ቀለበት ማለት ምን ማለት እንደሆነ የማይገባቸው ካላችሁ እኔ እንዴት ብዬ ልንጋገር። እንደውም ከአሁን በፊት ቪዲዮ ሰርቼ ለምን ቀለበቱን ከጣቷ ላይ ያወለቀችው ስል የውስጥ የልብ መተማመን ነው ምናምን ነገር። እንዲህ ቀለበት እኮ ቀላል አይደለም ጎበዝ፣ በቀላል አተውትና ትናንትና ለማንኛውም ትናንት ወደ ተለቀቀበት ስገባላችሁ ትናንትና ሀይሚ ቪዲዮ ስትሰራ በጣም ተናዳለች። በቃ ስሜት ውስጥ ገብታለች። ገባችሁ? በእርግጥ ተነጋግረው ነው የሚሰሩት ይህን ድራማ። አሁንም ስድብ ውስጥ ገብታቸዋል እነሱ የላችሁ።
የፈለገ ነገር ቢፈጠር ሳይነጋገሩ አይሰሩም። እኔ ስላየኋቸው ነው ብዙ ጊዜ። በቃ አንድ ደካማ ጎናቸው የሀይሚና የብሩክ ከአሁን በፊት ማሳየት የሌለባቸውን ፕራይቬት ላይቫቸውን አሳይተውናል። ሀይሚ ብሩክን እንዴት እንደምታምነው፣ ሀይሚ ብሩክ ከብሩክ ውጭ ምንም አይነት ህይወት እንደሌላት፣ እሱን አታ መኖር እንደማችል፣ ያለሱ ምንም አይነት ደስተኛ እንደማትሆን፣ በሰዎች ተከባ ግን ሰው የሆነ ሰውኛ ሰው አታ ብሩክ ነው ከጎኗ ሆኖ ሰው ያረጋት። ሀይሚ በጣም ስማርት ናት፣ ጎበዝ ናት፣ የአይዲያ ሰው ናት። ከእሷን በላይ ለብዙ ዩቱበሮች አይዲያ እያርከፈከፈች ነው እንደ ካፊያ። ሀይሚ አይዲያውን ታመጣለች። ምን አይነት ስራ መስራት እንዳለባቸው ለብሩክ ሸር ታደርገዋለች። ብሩክ ደግሞ እሱ ያመጣቸውን አይዲያ ቀምሞ ተነጋግረው አውርተው ሰርተው ወደ ኦዲየንሶቻቸው ያመጡታል። ይህን ነው የሚያደርጉት። ሀይሚ የፈለገ ጠንካራ ብትሆን፣ የፈለገ ስማርት ብትሆን፣ የፈለገ በቃ ብራንድ ብትሆን ከጎኗ አንድ ጠንካራ ሰው ባይኖር ሀይሚ እዚህ ደረጃ አደርስም። ልክ ቡታጀራ የምንኖረውን ህይወት ነበር የምንኖረው። ለሀይሚ መለወጥ ብሩክ ትልቅ ሚና ተጫውቷል። ለብሩክ መለወጥ ደግሞ ሀይሚ ትልቅ ሚና ተጫውታለች። ሁለት ስማርቶች አንድ ላይ ሲደማመሩ ምን እንደሚሰጥ እንግዲህ እናንተ ጨረሱት። እነዚህ ሁለት ጎበዝ የስራ ሰው ጠንካሮች የተማሩ ናቸው። የተማረ ይግደለኝ የሚባለው ነገር እኮ እውነት ነው። ሁለት የተማሩ ሰዎች እኔ ትምህርታቸውን ለምን እንዳቋረጡት በትምህርታቸው ከዩቱብ ጋር አያይዘው ለምን እንደማይሰሩ ባይገባኝም እንግዲህ ሀይሚ በጣም ጎበዝ ስማርት ተማሪ እንደነበረች የዩኒቨርሲቲ መግቢያም እንደመጣላት የተንቢ ይፋ አርጋናለች። ብሩክም እንደዛው በጣም ጎበዝ ተማሪ እንደሆነ ይፋ አርጋናለች የተንቢ። ብቻ ለማንኛውም ሁለት የተማሩ ሰዎች አንድ ላይ ተገጣጠሙ። ህይወታቸውን ሲምፕል አድርገው ለመኖር የሆነ አይዲያ ያመጣሉ። ያችን አይዲያ ይቀመማሉ፣ ቅመማ ቅመም ይጨምራሉ፣ ለኦዲየንሶቻቸው ያመጣሉ፣ ያስቀምጣሉ። ይህ ነው የነሱ ስራ። ከዛ ውጭ በመሀል ላይ የምትሰዳደቡ ሰዎች መጨረሻ ላይ እናንተ ነው የምቀሩት። እና ለማንኛውም ትናንትና ሀይሚን ነው አስተያየት የምሰጠው። ሀይሚ የኔ ቆንጆ ይህን ያህል እምነት ለአንቺ ሲሰጥሽ ቀለበትን የሚባል ነገር ቀለበት፣ የቃል ኪዳን ቀለበት ጣትሽ ላይ ስታደርጊ ብሩክን ምን ያህል ነው የምታምነው? በቃ በጣም ስሜት ውስጥ ገብተሻል። ሁሌ ብሩክ እንደተሳሳክነ፣ ሁሌ እንደዋሸህ ነህ ምናምን ብለሽ ትናንትና ስትይ ነበርና በቃ በምትሰሪው ስራ ውስጥ አሁን እኔ ብሩክን ለብሩክ የሆነ ጀጅ እንደማደርገው እንደምጀልጠው በቪዲዮ በስራቸው ነው። በግል ፕራይቬት ላይፋቸው አንዲት ነገር አልናገርም። ምክንያቱም እነሱ ተነጋግረው የሚሰሩት። ትናንትና ሀይሚ በጣም ስሜታዊ ሆነሻል። የቃል ኪዳን ቀለበት ጣትሽ ላይ ሲያደርግልሽ እንዴት ነው አላመንሹም? ሀይሚ እስከ ዛሬ በህይወትሽ በውስጥሽ ሴቭ አላረግሹም? ከጓደኛ ከፍቅረኛ አልፎ እኮ አሁን እኮ ባልሽ ሆኗል። ሰርግን እኮ የምንጠብቀው እኛ። እንዴት ነው እንደገና ወደኋላ መመልሹ? እንዴት ነው እሳት የምትሆኑ? እንዴት ነው ዞር በል ወደዛ ምናምን? አንተ ሁሌ እንደዋሸኝ። በቃ እኔ ስለ ብሩክ ብዙ ጊዜ ስለተናገርኩ አሁን ለሀይሚ ነው አስተያየት የምሰጠው። ምክንያቱም ትናንትና ሲሰሩ ሀይሚ በጣም ስሜታዊ ሆና ነበር። በእርግጥ ማንኛችንም ሰው ብንሆን በምንወደው ሰው አንደራደርም። ማንም ይሁን ምንም ይሁን በምንወደው ሰው ከመጡብን ሁላችንም የምንናገረው ነገር አለ። ቢሆንም ግን ሀይሚና ብሩክ ጋር በጣም ትልቅ የሚባል ነገር ቀለበት አስሮላታል። ፕላስ አብረው ነው የሚኖሩት። ግዴታ መተማመን አለባቸው። በሚሰሩ ስራ መካከል ቢሆንም የቃላት እላፊ የሚባሉ ነገሮችን መጠንቀቅ አለባቸውና ትናንትና ሀይሚ በጣም እሳት ሆናለች፣ ተናዳለች፣ ስሜታዊ ሆናለች። ዞር በል አልጋ ላይ እስከማይ ነው የምጠብቀው። አብረሃት ልታድር ነው? አብራችሁ ነው ቁርስ የበላችሁት? አይደለም፣ አብረው ነበሩ ከሀይሚ ጋር ጠዋትም አብረው ነበሩ። ካሜራ ሲደቀን ግን ብሩክ ከዛ ማዶ መጣ፣ ሀይሚ ከዚህ ማዶ የመጣች መስለው ነው በመሀል ላይ የተገናኙት። ይህ ፎቶ ብላ ያሳየቻችሁ ደግሞ ማለት ነው። አሁን እኔ ለምትሳደቡ በጣም የምትሳደቡ ሰዎች ሞኝ አትሁኑ። መቼ ነው የምትነቁት? ስራ ይስሩበት። አሸማቋችሁ የሆነ ነገር ጀምረው ጎራት ተከፋፍላችሁ ወደ ቤተሰብ ትሄዳላችሁ። ከአሁን በፊት እየተናገርኩት ነገር አለ፣ አሁንም እናገራለሁ። በቃ በመሀላቸው ጣልቅ አትግቡ። እነሱ ስራ ነው የሚሰሩት። አሁን ትናንትና የተቀረጸው ቪዲዮ ብሩክ ከዛ ማዶ ልክ እንደማይታወቅ ሆኖ መጣ። አብረው ነው ግን እዛ ቦታ ላይ ሄዱት። ሀይሚ ከዚህ መጣች፣ ካሜራማኑ ዘጋለ። አክሽን ሲባል እነሱ ሁለቱ እንደማይታወቅ ሆነው መጥተው ተቀረጸ፣ ተነጋገረ። ሀይሚ በሚቀረጹ በቪዲዮ መካከል በጣም ስለምትወደው በምትወዱ ሰው ማንኛችሁም ስለማትደራደሩ ስሜታዊ ሆነች እንጂ ሀይሚ ብሩክን ካላመንሽው፣ ጥርጣሬ ካደረብሽ፣ ሌላ ፍቅረኛ እንዳለው በውስጡ ሴቭ እንዳረጋት ያችን ልጅ ከአሁን በፊት የሆነ ልጅ አለች የተባለች የለም፣ ዜሮ ነው ምንም የለም ከተባለ አንቺ ሌላ እኮ ስራ የለሽም ሀይሚ የኔ ቆንጆ። ስንት ተሰድበሽ ተገጠሽ፣ ስንት ነገር ተብለሽ
እንደ ሀይሚ እኮ የተሰደበ ሰው የለም ዩቱብ ላይ በማያገባችሁ ማለት ነው። ባልገባችሁ ነገር የሚዲያ ሰው ስትሆኑ ዩቱበር ስትሆኑ ምን አይነት ማድረግ እንዳለባችሁና ምንም ማድረግ እንደሌለባችሁ ስለማታ አሁን እኔ ለምሳሌ በጣም መሳደቡ ሰዎች አላችሁ። በእነሱ ቪዲዮ ላይ ነው አስተያየት የምሰጠው። ፕራይቬት ላይፋቸው ላይ አልገባም። ግን ምን አገባሽ እናትሽ ምናምን የምትሉኝ አላችሁ። ለማንኛው ሀይሚዬ ነው ውድ ማመን አለብሽ። አሁን ትናንትና ቪዲዮ ስትሰሪ በጣም ነው ማምነህ ብለሽ ነበር ማለት ያለብሽ። መረጋጋት አለብሽ። አሁን ደግሞ ትልቅ ሰፕራይዝ አለ። ሀይሚን ሰፕራይዝ ልትደረግ ነው። በምን የሚለው ቆይ ተረጋጉ። እኔ አልናገርም። ተረጋጉ። በጣም ያልጠበቀችው ነገር ሰፕራይዝ ሊያረጋት ነው ብሩክ ሀይሚን። ግን ትናንትና ሀይሚ እንደዛ አሁን ብሩክ እንደዛ ሲልሽ በቃ በጣም አምናሃለሁ ማለት ነበረብሽ። ምክንያቱም ቀለበት አድርጎልሻል። አንቺ ደግሞ የግማሽ ሚሊዮን ብር እኮ ወርቅ ነው ያሰርሽለት። ወርቅ ግማሽ ሚሊዮን 1 2 3 ብለሽ እኮ ቆጥረሽ የሰጠሽው ስንት ተሰድበሽ እንደዚህ ወንበር ተሽከርካሪ ወንበር ላይ እኮ እየተሽከረከርሽ ኮምፒውተር ነካነካ እያረግሽ እኮ ያገኘሽውን ብር አይደለም እኮ አውጥተሽ ወርቅ የገዛሽው። የኔ እናት ተሰድበሽበት ነው። አይዲያ ለማምጣት እኮ ራስሽን አሳመመሽበት ነው። እና ትናንትና ሀይሚ ተረጋጊ ማለት ስሜታዊ አትሁኒ። በመሀላችሁ ሀይሚ ስሜታዊ በሆነች ጊዜ ደግሞ እናንተ በመሀል ገብታችሁ የምትሰዳደቡ ሰዎች ሞኛ ትሆኑ። እነሱ ስራ ነው የሚሰሩት። አሁን ትናንትና ሀይሚ ቆይ ተረጋጊ ቅመምዬ አትናደጅ ምናምን ሲላት ነይ ከፈለገሽ ግልጹን ወቂ ነይ እንሂድ ላሳይሽ ሲላት ምን ማለት ነበረባት? እሺ ብላ መሄድ ነበረባት። ጨጓሯን ማሳመም አልነበረባትም። አታምኔ እንዲ እኔ አንተም በጣም ነው ማምን። ይኸው የቃል ኪዳን እምነት ቃል ኪዳን ቀለበቱ ምንድን ነው? ቀለበቱ ጌጥ ነው እንዲ እና ለማንኛውም ሀይሚዬ ቪዲዮ ስትሰሪ በጣም ስሜታዊ አትሁኒ። አስጨርሽው። ብሩክ ማለት ምን ማለት እንደሆነ ብሩክ ማለት ምን አይነት ሰው እንደሆነ ሁላችንም አይተናል። እና ትናንትና በተለቀቀው ቪዲዮ ላይ ያው አስተያየት የሰጠሁት እኔ በሀይሚ ላይ ነው። ለምን ምንም ተነጋግረው ቢሆን የሚሰሩት ብሩክ ለሚጠይቃት ጥያቄ ተረጋግታ መልስ ነበር መስጠት ያለባት። ግን አመነጫጨቀችው፣ ገፈታተረችው ምናምንና ድራማ ነው የሚሰሩት ለማለት ወዳለው። ከአሁን በፊት ያቋረጡት ነው አብሬት ያደረጉት። ስክሪን ላይ ያሳየችን ምንም ነገር የለም፣ ባዶ ፎቶ ነው። ምንም የሌለ የሆነ ስክሪን ላይ እንደዚህ ፎቶ አረንጓዴ ምናምን አትክልት ያለው ፎቶ አንስተው ምንም ነገር የለ። አቅርባችሁ ዙም አድርጋችሁ ምናምን ወት ምንም ባዶ ነው። እንትን አይዲዮ ላይ ደግሞ ያለው ድምፅ እንትና የብሩክ እህት የምትባለው ልጅ ድምፅ ነው። የብሩክ እህትን ምህረት ነው ስሟ፣ ስምረት። የእሷን ዩቱብ ቻናል ላይ ገብታችሁ ድምጿን ስሙት እና የእሷ ድምፅ ነው። ምንም ነገር ሌላ ነገር የለም ማለት ወዳል። የኔ ውድ ቤተሰቦች እንግዲህ ቀጣይ የሚሰሩትን ድራማ ወይም የሚለቁልንን በሚሰሩት ላይ ብሩክ ከሆነ በሀይሚ ላይ ቱግ የሚልባት ብሩክን እጅል እናደርገዋለን። አሁን ሀይሚ ብሩክ ላይ ጓ የምትልበት ከሆነ ለሀይሚ አስተያየት እንሰጣለን። ከዛ ውጭ የሚሰሩት ስራ ነው። ይመቻችሁ።